ሚካኤል አይኑ ዘርግብ ነዋ፣ ልብሱ ዘመብረቅ ነዋ፣ ሐመልማለ ወርቅ ነዋ። ሚካኤል ቅዱሳን መላእክት በዚህ መነሻ ሐሳብ አንዳንድ ነገሮችን ለማስተላለፍ እሞክራለሁ። እንግዲህ እንደምታውቁት እንደተረዳችሁት እውነት ቅዱሳን መላእክት በስነ ፍጥረት መጀመሪያ የተፈጠሩ ታላቅ ረቂቃን ፍጥረታት ናቸው። እነዚህም የተፈጠሩት የእኔና የእናንተን ችግር፣ ልቅሶ፣ ልመና ወደ እግዚአብሔር ለማቅረብ ከእግዚአብሔር ደግሞ የሚሰጠውን በረከት፣ ምሕረት ለኛ ሊያመጡ ነው። መላእክት ሲናገሩ ድምጻቸው፣ ሲገለጡ ግርማቸው ያስፈራል። አዎ አሁን አንዳንድ ሰዎች በጣም ይገርማሉ። አዎ መላእክት ምንድናቸው? መላእክት ምንድናቸው ይላሉ። በእውነት እንዲሁ አንድ መልአክ እንዲሁ እስከነ ክብሩ ቢገለጥ ሰው ይቆማል? ይዋላችሁ የሚያስፈሩ ናቸው፣ ግሩማን ናቸው። ለተልእኮ ነው የተፈጠሩት። አዎ መላእክት ነባቢያን ናቸው፣ ይናገራሉ። ለባውያን ናቸው፣ ያስተውላሉ። ሕያዋን ናቸው፣ አይሞቱም። መላእክት አይሞቱም፣ ይናገራሉ፣ ያስተውላሉ። አዎ አይደክሙም፣ አይሰለቹም። በእውነቱ ቅዱስ ሚካኤልን ምን ይለዋል? የሰው ልጆች ስርየትን እስከሚያገኙት ድረስ ሚካኤል በእግዚአብሔር ፊት ተንበርክኮ ይጸልያል። የኛ ሚካኤል ከእግዚአብሔር የተሰጠን ስጦታችን። በእውነቱ ሚካኤል ፍጥረት ሁሉ ስርየት እስከሚያገኝ ድረስ ተንበርክኮ ይጸልያል። ለኛ ምሕረቱን ያምጣልን ቅዱስ ሚካኤል ይጸልይልን። አዎ መላእክት ተራዳኢነታቸው በብሉይ ኪዳንም በአዲስ ኪዳንም በስፋት ተዘርዝሯል፣ ተጠቅሷል። የእግዚአብሔር ልጆች መላእክት አይደክሙም፣ አይሰለቹም። አዎ እንዲሁም የኛን ድህነት፣ አዎ በእኛ ድህነት ሰላም በማግኘት መላእክት ይደሰታሉ። አንድ ሰው በዚች ምድር ላይ ኃጢአት ሰርቶ ንስሐ ሲገባ በሰማይ ምን ይሆናል? ደስታ ይሆናል። በመላእክት ዘንድ ሰርግ ይሆናል። አዎ አሁን እዚህ ያላችሁ የተጣላችሁ ካላችሁ ታርቃችሁ ብትሄዱ፣ በልቡናችሁ በጎ ነገር ብታስቡ፣ ስጋውን ብትበሉ፣ ደሙን ብትጠጡ ቅዱስ ሚካኤል ይደሰታል አይደሰትም? ይደሰታል። በእኛ እድገት፣ በእኛ ለውጥ የእግዚአብሔር መላእክት ይደሰታሉ። በእውነቱ እኛ አሁን በዚች ምድር እንኳን ወንድሞቻችን እህቶቻችን እንዲያው በስባሽ የሆነውን ነገር እንዲያው ሲያገኙ ስንቱ ይመቀኛል። በእውነቱ ስንቱ ይመቀኛል። ጠዋት የአይጡ ማት፣ ከሰዓት የእባቡ ማት፣ የሁሉ ግን ሞኝ ነው። በእውነቱ ይህን ሁሉ ሰዓት የሚደክም ሰው ሞኝ። አሁን አንዲት አይጥ በሕይወት ብትኖር እንዲያው ጎተራ ውስጥ ገብታ ስንዴውን ሁሉ ትጨርሳለች፣ ትፈጀዋለች ይባላል። ያ እባቡም ደግሞ በሕይወት ቢኖር መርዛማ ነውና መቼም ሰው ይነድፋል። ከሞተ በኋላ ምን ያደርጋል? እስቲ ያው ሰው በከንቱ ይደክማል። በእውነቱ ሰው በከንቱ በማይደክምበት ቦታ በማይመለከተው ነገር በእውነቱ የእግዚአብሔር መልአክ ከኛ ጋር አለ የለም? በእውነቱ አትፍሩ፣ አትደንግጡ። መዝሙረ ዳዊት ምዕራፍ 90 ከቁጥር 11
እስመ ለመላእክቲሁ ይእዝዞሙ በእንቲአከ ከመ ይቀቡከ በኩሉ ፍናዊከ ወበእደዊሆሙ ያነስኡከ እግርህ በእንቅርፋት ተሰናክላ እንዳትወድቅ በመንገድ በትዳሪ ሁሉ በእግዚአብሔር ስለታመንክ እሱን ጥግ ስላደረክ እግዚአብሔር መላእክቱን ስላንተ ያዝልሃል። አዎ ለኛም ይዘዝልን። በእግዚአብሔር መግቦት ተማመኑ። አዎ በእግዚአብሔር ጥበቃ ተማመኑ ክርስቲያኖች። አዎ አሁን ዛሬ ቤት ሰርተን ጎጆ ቀልሰን አጥር አጥረን ጥበቃ ቀጥረን ውሻ እየቀለብን ምንጠበቅ ሰዎች ከምንም አያድናችሁ እግዚአብሔር በሚያውቁ። ከሁሉ በላይ ግን ሰው ክቡር ስለሆነ ባሪያውና በምሳሌው የፈጠረ እግዚአብሔር መላእክቱን ይልካል፣ በመላእክቱ ያስጠብቃል። በመላእክት እንደምትጠበቁ አታውቁ? አንተን በእግዚአብሔር ስለምትታመነው እግዚአብሔርን ስለምታምነው ሰው መልአኩ ሚካኤል እንደሚጠብቅ አታምንም? እስቲ መልአኩ ይጠብቀኛል። ተመልከቱ። አዎ ዛሬ በእባቡ በጊንጡ ሁሉ ስልጣን ይሰጣል፣ ኃይል ይሰጣል ተብለናል። በእውነቱ አዎ አንበሳውንም ትነቅጠዋል። መቼም እንግዲህ አንበሳ እንደምታውቁት የገነነ የአራዊቱ ሁሉ አለቃ ነው። እነዚህ ደግሞ አንበሳ ደግሞ የማን ምሳሌ ነው ብትሉ የክፉ ሰው የጉልበተኛ ሰው እንግዲህ ድሃውን ይሰብራል። መቼም በቃሉም ይሰብራል፣ በገንዘቡም ይሰብራል። ባለው ነገር ሁሉ እግዚአብሔር ይጠብቃችሁ። አዎ ከመርዛማ እባብ የተባለ ክፉ ሰው፣ ምቀኛ ሰው፣ ተንኮለኛ ሰው ነው። አሁን በዘመናችን አፋቸውን አሹለው ልብሳቸውን ለብሰው መልካቸውን ወልውለው ስንቱን ገደል የሚሰዱ ሰዎች አሉ። እነዚህን ተጠንቀቁ። እባቡማ ስትቆጡት ይሄዳል እኮ። አንበሳውም እኮ ይሸሻል ግርማችሁን ኃይላችሁን አይቶ። አዎ በገንዘባችሁ ኃጢአትን አትግዙ። በገንዘባችሁ አዎ የእግዚአብሔርን መንግስት ግዙ። ክፎችን በማሳደድ ጊዜ አትፍጁ። የእግዚአብሔር ልጆች አትፍጁ። አይናችሁን አንሱ ወደ ክርስቶስ። አዎ እና መላእክት የተፈጠሩት እኛን ሊጠብቁ ከክፉ ነገር ሁሉ ሊያድኑን በተሰጣቸው ስልጣን ጠዋትና ማታ እኛን ሊጠብቁ ነው የእግዚአብሔር ልጆች። እኛም እኮ ሰዎች ቀደም ስንፈጠር እንደ መላእክት እግዚአብሔርን ጠዋትና ማታ ቅዱስ 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 እያል እንድናመሰግን ነበር። ነገር ግን የባህሪ ጉስቁልና መጣብን፣ ጎሰቆልን፣ ከእግዚአብሔር ተለየን። ይሄ ክፉ ሰይጣን አታለለን፣ የማይገባ ሰላምታ ሰጠን፣ ከእግዚአብሔር እንድንለይ ያደረገን የእግዚአብሔር ልጆች። አዎ በዚህን ሰዓት ትልቁ ወንድም ታናሹን እንደሚጠብቅ እንደሚያስታምም ለምስጋና ተፈጥረን እነሱ ትልቁ ወንድም ታናሹን እንደሚጠብቅ እነሱም የኛ ጠባቂ ሆነው በስጋችን ስለጎሰቆልን ዲያብሎስን እንዳይሰለጥንብን እንዲጠብቀን ነው የእግዚአብሔር ልጆች። እና የመላእክትን ተራዳይነት በብሉይ ኪዳን ስናይ በዘፍጥረት ምዕራፍ 21 ቁጥር 1 ላይ አንቡ። የአብርሃምን ሰራተኛ አጋርን ታውቃላችሁ። ታሪኩ እዛ ላይ ተዘርዝሯል። መቼም አብርሃም ከዚች ሰራተኛ ልጅ አገኘ። ያችኛዋም ደግሞ ዋናይቱ
አርጅታለች የተባለችው ሳራም ከሷ በኋላ መቼም እግዚአብሔር የነገሩትን የማይረሳ በእውነቱ ስለሆነ እሷንን ተመልክቶ ልጅ ሰጣት። እግዚአብሔር ክብር ምስጋና ይግባው። አሁን በትዳራችሁ ሰላም ያጣችሁ፣ በስራችሁ ሰላም ያጣችሁ፣ ተቸግራችሁ የምትኖሩ በፍጹም እግዚአብሔርን ድምፁን ጠብቁ። ለጥያቄያችሁ መልስ ታገኛላችሁ። ይስሐቅ በስንት ዘመን እንደተገኘ ታውቃላችሁ። አያችሁ እንግዲህ መቼም ሁለቱ ልጆች አንድ ላይ ሲጨዋወቱ መቼም አንዳንድ ጊዜ ምቀኝነትም ይኖራል። በዚህ ምክንያት ሰላም እዛ አካባቢ ስለጠፋ እንግዲህ ይቺ ሰራተኛይቱ አጋር ልጇን ይዛ ከቤት እንድትወጣ ታሪኩን አጠር ለማድረግ ስትወጣ አብርሃም በከረጢት እንጀራ በማድጋ ውሃ አድርጎ ሸኛት። ያን ልጇን ይዛ እንጀራውን ይዛ ውሃውን ይዛ ወደ በረሃ ሄደች። በዚያ ስትኖር እንደምታውቁት የሰው ስጦታ ያልቃል። ሰው ደግሞ ከሰጠ በኋላም እኮ እንዲሁ መቼም አያኖርም እኮ ችግር እኮ ነው። መቼም አንድ ነገር እኮ አንድ ሰው ተቸግሮ ይሄን ወሬያችንም መከራ በእውነቱ የሰው ስጦታ ነውና አለቀባት። ውሃውም አለቀ፣ እንጀራውም አለቀ። ይቺ አጋር ጡቷ ደረቀ፣ ሰውነቷ ጎሰቆለ። እናት ናት በእውነት ማን እንደ እናት። ልጆች እናታችሁን ታውቃላችሁ? በደንብ ታውቃላችሁ? 9 ወር ከ5 ቀን በማህፀኗ ተሸክማ መከራውን ችላ አብልታ አጠጥታ ስትስል እናንተ ጋር አብራ ስላ ስትስሉ አብራ ስላ ተርባ ተጠምታ ምጡ ትጠናባት እያለቀሰች እናንተን አምጣ ወልዳ። ልጆች የእናትን ውለታ ታውቃላችሁ? እስቲ የእናታችሁን ውለታ እዩ። እናታችሁን ለምን አታደንቁም? ታምር የሰራችሁን ታምር የሰራችሁን የደከመችሁን የለፋችሁን በየሜዳው የምታደንቀው ሁሉ አይጠቅምም። መጀመሪያ ከቤት ጀምር፣ ከቤት ጀምር፣ ከአባት ጀምር፣ ከእናት ጀምር። ውለታቸውን አትርሱ፣ ሚሉትን ስሙ። የእግዚአብሔር ልጆች አንደኛም እኮ የክፉ ሰይጣን በዚህ ዘመን የጠገበው የወላጆቻችንን ድምፅ ስለማንሰማ እኛን መሳሪያ አድርጎ ይጫወትብናል። በእውነቱ ወደ ክፉ ቦታ ያሰማራናል። እዩ እና እናት ናት። የልጇ ጩኸት ሰለቻት። ምን ታብላ? ጡቷ ደረቀ፣ ሰውነቷ ጎሰቆለ። አብርሃም የሰጠው ውሃ እንጀራ አለቀ። በዚህን ሰዓት ሕፃኑ ምር ብሎ ያለቅሳል። የሕፃኑን እንባ እግዚአብሔር ተመለከተ። እንባችሁን እግዚአብሔር ይመልከትላል። እግዚአብሔር ይያችሁ ይመልከታችሁ። ሕፃኑ አለቀሰ፣ እርር አለ። በዚህ ሰዓት እግዚአብሔር ገናናውን መልአክ ለአጋርና ለልጇ ላከ። መልአኩ አጋር አታልቅሺ፣ ልጅሽን አንሺ። ገና መልአኩ አጋር ብሎ ሲጠራት አይኗ ተከፈተ። አይኗ ተከፈተ። መልአኩ ቅዱስ ሚካኤል ሲጠራን የከበደን ሁሉ ቅልል ይላል። የእግዚአብሔር መልአክ ወደኛ ሲቀርብ ሲጠብቀን ጠላት ሁሉ ይጠፋል፣ ይደመሰሳል። እግዚአብሔር ልጆች እና መልአኩ ጠራት። ልጅሽን አንሺ፣ እኔ ወደማሳየው ምንጭ ሂጂ አላት። መልአኩ እየመራ ወደዚያ ምንጭ ወሰዳት።
ቀዳች። ልጇም እስኪጠግብ ድረስ ጠጣ፣ እሷም ጠጣች። እግዚአብሔር ክብር ምስጋና ይግባው። መልአኩ አጋርና ልጇን እየመራ ወዴት ወሰደ? ወደ ምንጩ ወሰደ። ወደ ምንጩ ወሰደ። ያን ውሃ አጋር ቀዳች። ሕፃኑ ጠጣ፣ ረካ፣ ሰው ሆነ፣ በሰላም ኖረ። አዎ አያችሁ፣ የመላእክትን ረዳትነት እዩ። እኛን ዛሬ መልአኩ ቅዱስ ሚካኤል እየመራ የሕይወት ምንጭ ወደ ሆነው ወደ ክርስቶስ ያደርሳል አያደርስም? ንገሩን እስቲ። ያደርሰኛል። መልአኩ ሚካኤል ክርስቶስ ራሱን ምንድነው ያለው? እኔ የሕይወት እንጀራ ነኝ አይደል? እኔ የሕይወት መጠጥ ነኝ። ይኸውላችሁ ክርስቶስን የበላ ክርስቶስን የጠጣ በሕይወት ይኖራል አይኖርም? መልአኩ ወደ ክርስቶስ ያደርሰናል። አሁንም ያደርሰን፣ ወደ ክርስቶስ ኢየሱስ ያደርሰን መልአኩ። አዎ ወደ ክርስቶስ ኢየሱስ ያድርሳችሁ። አዎ በዚህ አይነት መላእክት ይጠብቃሉ። ዳንኤል በተቸገረ ሰዓት ትንቢተ ዳንኤል ምዕራፍ 10 ቁጥር 12 ላይ በጽኑ ችግር ውስጥ ዳንኤል እያለቀሰ ሳለ ወዲያው እግዚአብሔር ተመለከተው። ዳንኤል ምናል? ከዋነኞቹ አለቆች አንዱና ዋነኛው ሊረዳኝ ቅዱስ ሚካኤል እየበረረ ወደ እኔ መጣ። ይኸው መልአኩ ቅዱስ ሚካኤል ከዋነኞቹ በጣም ይገርማል። የመላእክት አለቃ ነው ይሄ። አዎ የሚገርም መልአክ ነው። እየሮጠ ወደ ዳንኤል እንደገና በአዲስ ኪዳን ጴጥሮስን በዚያ በእስር ቤት ገብቶ ሰንሰለቱን ብጥስ አድርጎ ነፃ ያወጣ ቅዱስ ሚካኤል በሐዋርያት ሥራ ምዕራፍ 12 ቁጥር 11 ላይ አዎ እግዚአብሔር ይላል ቅዱስ ጴጥሮስ፣ እግዚአብሔር መልአኩን ልኮ ከዚሁ ከጨካኙ ከክፉ ከሄሮድስ እጅና ከአይሁድ ምኞት ነፃ ወጣኝ ይላል። አዎ የእግዚአብሔር መልአክ በነፃ ይሸኛል፣ ይጠብቃል፣ ይረዳል የእግዚአብሔር ልጆች። ስለዚህ መላእክት እኛን ሊጠብቁ ሊራዱ ተሹመዋል። በዛሬው ዕለት ባጭሩ በእውነት የሞት ደብዳቤ ወደ ሕይወት የተቀየረበት፣ ክፉዎች የተሸነፉበት፣ ሐሳባቸው የከሰመበት፣ እግዚአብሔር በመልአኩ ላይ አድሮ ኃይሉን ያሳየበት ታላቅ ዕለት ነው። እንኳን አደረሳችሁ። የተደራረበ በዓል ነው ምእመናን። አንደኛ የኛ ጠባቂ ቅዱስ ሚካኤል የተሾመበት ቀን ነው። ደስ ይበላችሁ። የተሾመበት። ሁለተኛ በግብፅ በመልአኩ ስም የተሰራችው ቤተ ክርስቲያን ተጨርሳ ዛሬ ቅዳሴ ቤቱ የተከበረበት። ሶስተኛ የሁላችን አባት የኢትዮጵያ ንጉሥ በእውነቱ አሁን ዛሬ እንዲያው ግንበኛው አናጺው በእውነቱ እዚህ ተሰባስቦ ቅዱስ ላሊበላን ቢያመሰግን ጥሩ ነበር። የመጀመሪያ የሥራ ፈጠራ ያሳየ፣ በእውነቱ እንጀራ ያሳየ ታላቁ ንጉሳችን ቤተ ክህነቱንም ቤተ መንግስቱንም አንድ አድርጎ የያዘ የሚገርም ለምድራችን የስነ ህንፃን
ስራ ውበት ያስተማረ ያሳየ ለብዙ ቱሪስቶች መስህብ የሆነ ታላቁ መሪያችን ቅዱስ ላሊበላ በረከቱ ይደርባችሁ፣ በረከቱ ይደርባችሁ። በእውነት ይወላችሁ እሱ የሚታሰብበት ዕለት ነው የእግዚአብሔር ልጆች። እና አንደኛዋና ዋነኛዋ አሁን ዛሬ እስቲ ዛሬ ጠዋት ድርሳኑን ያነበባችሁ እጅ ከፍ ከፍ። እሺ የላችሁ አላችሁ? የት አካባቢ ናችሁ? እሺ ኑሩ። እሺ እግዚአብሔር ያኑራችሁ፣ እግዚአብሔር ያኑራችሁ። በእውነት ይሄ ድርሳኑ አንቡት፣ ታሪኩን አንቡት፣ ገድላቱን አንቡ ባካችሁ ምእመናን። አዎ ያን እንደው ዝም ብሎ ልብ ወለዱን እያነበባችሁ አቤት የገሌ የጻፈው መጽሐፍ እንዴት ይጣፍጣል ትላለች፣ ንግግሩ እንዴት ይጣፍጣል ይላል። ይሄን ታደንቃላችሁ። እስቲ ይሄን በመንፈስ ቅዱስ ኃይል አባቶቻችን የሰሩትን ስራ ገድላቸውን እዩ፣ ተመልከቱ። በውስጣችሁም ራሳችሁን እዩ፣ አኑሩ። በዚያ ውስጥ እለፉ ውስጥ ምእመናን። ዛሬ እንግዲህ በጣም በሚገርም ሁኔታ ባጭሩ አንድ ሰው ነበር ይላል፣ እግዚአብሔርን የሚፈራ ሰውንም የሚያፍር። ወር በገባ በሰኔ 12ና በሂዳር 12 የቅዱስ ሚካኤልን መታሰቢያ የሚያደርግ አንድ ሰው ነበር ይላል። በእውነቱ ይሄ ርሩና ደግ ሰው ነው። ለዚህ ደግሞ ይገርማቸዋል፣ አንድ ርኅራኄ የሌለው ክፉ ሰው ደግሞ ተጎረቤቱ አለ። ይሄ ደግሞ ሀብታም ነው፣ በእውነት ሀብታም ነው፣ ግን ክፉ ነው። ታዲያ ይሄ ርኅራኄ ያለው እግዚአብሔርን የሚፈራ ሰው የሚሞትበት ወቅት ደረሰ። ሊሞት ሲል ሚስቱን ጠራትና የኔ እህት አደራሽን የተለመደው እንዳይቀር፣ መልአኩ ወዳጃችን ነው፣ እግዚአብሔር መጋቢያችን ነው። በኑሯችን ሁሉ፣ በመንገዳችን ሁሉ፣ በስራችን ሁሉ ይሄ መልአክ እየመጣ ይጠብቀናል። ዝክሩን የተለመደውን እንዳታስታጉይ። እኔ እንግዲህ ከዚህ ዓለም ማረፌ ነው ብሎ አረፈ በእግዚአብሔር ፈቃድ። ይህ ሰው እንዳረፈ ይቺ ሴት ጸንሳ ነበርና ምጡ ጸናባት። ምጡ ሲጸናባት ወደ እግዚአብሔር አመለከተች፣ ጮኸች። እግዚአብሔር ሆይ ዳንኤልን የረዳ ሦስቱን ሕፃናት ከእሳት ያወጣ ወዳጄን ሚካኤልን ለእኔ አትልክልኝም? የት ልድረስ? ባለቤቴ ሙቷል፣ ደህና ጎረቤት የለኝም፣ ወዴት ልግባ? ጌታዬ ተመልከተኝ፣ እየኝ። በዚህን ሰዓት የነገሩትን የማይረሳ እግዚአብሔር ወዲያው መልአኩን ላከላት። ከቤቷ መልአኩ ገባ። አቤት 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 አቤት! አንድ የተከበረ እንግዳ እቤታችን ሊመጣ ነው ሲባል መቼም ታውቁታላችሁ ሁላችሁም ምን እንደምናደርግ። ያ ግን የሚገባው እኮ በአንተ ላይ አሹፎ ነው የሚሄደው። በእውነቱ ለዚህ ትደክማለህ። አዎ እንዲሁ ምን ይለኝ ይሆን? እንዴት ላድርግ? ምን አይነት ሰራተኛ ባመጣ ይሻል? እንዲሁ ምን አድርጌ ነው ቀልቡን እንዲሁ አሳጥቼ ምስጋና የምቀበል ምትሉ? በእውነቱ ያሰባችሁት ሰው። ይሄ ግን የእግዚአብሔር መልአክ ከዚች ከደሃይቱ ቤት ሲገባ ቤቱ ብርሃን በብርሃን፣ የዚች ደሃ ቤት እስቲ ቤት ሚካኤል እንዲገባ ለምን? ሚካኤል እንዲገባ። አዎ የእግዚአብሔር ሰዎች ከቤታችሁ እንዲገቡ፣ መስቀሉ ከቤታችሁ እንዲገባ፣ ቃሉ ከልቦናችሁ እንዲገባ፣ ከኃጢአት ነፃ እንድንሆን፣ በሰላም እንድንኖር፣ ያሰረን የተተበተበብን ሁሉ ተበጣጥሶ እንዲጠፋ
ሚካኤልን ጥሩት። ወደ ልቡናችሁ ጋብ እዩ። እዚች ድሃ ቤት ሚካኤል እየበረረ መጣ። ገና ቤቷን ሲባርክ ንብረቷ ሁሉ ተባረከ። አዎ የእግዚአብሔር ታቦት ታቢዳራ ቤት ሲገባ ቤቱ አልተባረከም፣ ንብረቱ አልተባረከም፣ እርሻው አልተባረከም፣ አካባቢው አልተባረከም። ዛሬም ሚካኤል ከዚች ድሃ ቤት ሲገባ ቤቷ ብርሃን በብርሃን። ምን ይሄ ብቻ! መልአኩ ምን አለ? አትጨነቂ፣ አይዞሽ፣ ልጅሽን በሰላም ተገላግለሻል። ይሄ ልጅሽ ያድጋል፣ ከፍ ይላል፣ ይለወጣል። እግዚአብሔር በሱ ላይ አድሮ ታምር ይሰራል። ምን ይሄ ብቻ! የዚህን የክፉን ጎረቤት የምቀኛውን ሰው ሀብት ሁሉ ይወርሳል። ያላችሁ ነብዩ ዳዊት ወያድጉ ለባይድ ቢሎሙ የክፉ ሰዎችን ንብረት ልጆች አይወርሱም፣ ማንም ይወርሳል። መዝሙረኛ ዳዊት እንደተናገረው የእግዚአብሔር ልጆች የዚህን አስቸጋሪ የዚህ የምቀኛ ሰው ንብረት ይሄ ይወርሳል። ታዲያ ይህን መልአኩ ለሷ ሲናገር የክፉ ሰው ደግሞ ከመስኮቱ ዳር ቁጭ ብሎ ይሰማል። ተቃጠለ፣ ሰይጣን ተቃጠለ። እንዴ ንብረት ነዋ፣ ንብረት ነዋ። በቃ ተቃጠለ። የዚህ ዓለም ከንቱ ድካም፣ ከንቱ ሐሳብ ነዋ። በዚህ ሰው ልቡና ክፉ ሰይጣን፣ ክፉ መንፈስ፣ ክፉ ሐሳብ አሰረጸበት። ምን አለ? ይሄ ልጅ ካደገ የኔን ንብረት ሊቀማ አይደል? እኔም ባዶ ሊያስቀረኝ አይደል? ቆይ ካልሰራሁለት ይልና ትንሽን ልጁ ከፍ ብሎ ሲያየው ሂዶ እባክሽን ይሄን ልጅሽን እኔ ላሳድግልሽ፣ አንቺ የምታበዩ ነገር የለም፣ እንዲሁ ለምን ትደክሚያለሽ? በጥሩ ሁኔታ ነው ያሳድጋለሁ ልጅሽን፣ እባክሽን ስጪ፣ 20 ወቄት ወርቅ እሰጥሻለሁ። አይ ገንዘብ ስንቱን ጉድ አደረገ። ስንታችንን አጠፋን፣ ስንቶችን አጠፋ ገንዘብ። የእግዚአብሔር ልጆች በገንዘባችሁ እወቁበት። ገንዘብ ያላችሁ በገንዘባችሁ እወቁበት። በገንዘባችሁ ክፉ ነገር አታድርጉ፣ እግዚአብሔር አይወድም። ከዛ በኋላ ጠየቃት። እናትየዋም እሺ አለች፣ ልጇን አሳልፋ ሰጠች። ይሄ ክፉ ሰው በዚህ ሕፃን ልጅ ልክ ሳጥን አሰራና ግጥም አርጎ ሳጥኑን አሽጎ ልጁን ወስዶ ከባህር ላይ ጣለው። ከባህር ላይ ሲጥለው ይህ ልጅ መቼም በእግዚአብሔር ትእዛዝ በመልአኩ ቡራኬ ጥበቃ የሚጠበቅ ነውና ያን የስንት ቀን ጎዳና ሲጓዝ ቆይቶ ከየብስ ደረሰ። ባህሩ አውጥቶ ጣለው፣ ምንም ሳይሆን። ምክንያቱም በእግዚአብሔር ከታመን እግዚአብሔርን ካመን መላእክት ለኛ ይታዘዛሉ አይታዘዙም? ከዚያ በኋላ የብሱ ላይ እንደወጣ በዛ አካባቢ አሳ አጥማጆች ነበሩ። አንድ በግ ጠባቂም ይላል ያን ሳጥን ነጋዴዎቹ የጣሉት ወርቅ ነው ብለው ተሸክሞ ይዞ ከቤት በግ ጠባቂው ይዞ ሲሄድ ቁልፍ የለውም። እንደገና ይሄ በግ ጠባቂ አሳ የሚያጠምዱትን እባካችሁ ሂዳችሁ አንድ አሳ አጥምዳችሁ ይዛችሁ ነው ብለው ሲልኩ ሂደው መረባቸውን ሲጥሉ ምን የመሰለ አሳ ተያዘ። በእግዚአብሔር ፈቃድ ተመልከቱ። አምጥቶ ሲያርዱ ቁልፉ ተገኘ። ከዚህም በኋላ በዚያች ቁልፍ ያንን ሲከፍት ፀሐይ የመሰለ ልጅ፣ አቤት እግዚአብሔር! ፀሐይ የመሰለ ልጅ። ወዲያው ስሙን
የዚህ ስምማ ከባህር የተገኘ ነው። ማን ይባል? ባይራን። አንተ እንደው ዝም ብለህ ያለ ታሪክ ልጅን ትሰይማል። የሚረብሸውን ጥቁሩን ፀሐይ እያልክ በጣም ይገርማል። የሚረብሸውን ደግሞ ካሳዬ እያልክ አረ እያያችሁ ሰዎች እስቲ እያያችሁ ታሪኩንም እያያችሁ እንጂ እንደው ዝም ብሎ ተመልከቱ በእውነቱ። እና ልጁ ከባህር ስለተገኘ ስሙን ባይር። ይሄ ሰው አሳደገው፣ ከፍ አለ። ይልጅ ትህትናው፣ ትዕግስቱ፣ መቼም ያለው ነገር ሁሉ እግዚአብሔር ሲባርክ እንዲህ አይነት ልጅ ይስጣችሁ። በእውነቱ ጸልዩ። እናንተን የሚጠብቃችሁ ሀገር የሚጠብቅ ልጅ እግዚአብሔር ይስጣችሁ። ያን ነው መሳሌ ያለባችሁ በእውነቱ። እና የተላላከ ሲኖር ከዕለታት ከብዙ ዘመን በኋላ ያ ክፉ ሰው ለንግድ ወደዚህ ሰው ሀገር ይመጣል። ሲመጣ መንገድ ላይ መሸበት። የዚህን የበግ ጠባቂውን ቤት አገኘ። እባክህን እኔ እግዚአብሔር እንግዳ ነኝ፣ ከቤት አሳርፈኝ፣ አሳድረኝ ብሎ አለው። አይ እግዚአብሔር እንግዳማ ተሆነ እኔ አሳድራለሁ ብሎ ተቀበለው። ተቀመጠ። ያ ምስኪኑ ባይራን ውሃ ይዞ ለእግሩ ዝቅ ብሎ የዚያን ሰው እግር ማጠብ ጀመረ። ይላላካል። ያም አሳዳጊው የበግ እረኛው ባይራን ይሄን አምጣ፣ ውሃ ለእጅ አምጣ እያለ ይላል። ታዲያ ይሄ ሰው ያስተውላል። ማን ነው የዚህ ልጅ ስም? ባይራን። ከየት አገኘው? ከባህር። አሃ ይሄማ ያ ጉድ ነው። ያ የተነገረለት ለካ እኔ እንዲያው ጠፍቷል ብዬ በባህር ብጥለው ለካ እዚህ ነው ያለው። አሁንም ክፉ ሐሳብ ከልቡ ገባ። ማታ ሲያሰላስል አደረ። አይዟችሁ። አሁን ይሄንን የባህራንን አሳዳጊ የክፉ ሰው ምን ይላል? እባክህ አንድ አስፈላጊ የሆነ ዕቃ ዘንግቼ ነው የመጣሁት። ልጅህን እንዲያው አንድ ጊዜ ላክልኝ፣ ዕቃዬን ቶሎ ይዞ እንዲመጣ። ምን ችግር አለ? አንተም የእግዚአብሔር እንግዳ ነህ፣ ልጄም ይታዘዛል። በላከው። ከዚያ በኋላ ይገርማቸዋል። አንድ ወረቀት ሙሌት አድርጎ የሞት ደብዳቤ ለሱ ስራ አስኪያጅ፣ ለሱ ኃላፊ፣ ለሱ መጋቢ ባይራን የሚባል ሕፃን ልጅ ይመጣል። ገና እንደደረሰ አንገቱ ላይ ቢላዋ አሳርፍ፣ ግደለው፣ ገርለህም ቶሎ ቅበረው የሚል ይህን ልጅ በአስቸኳይ እንዲህ አይነት እርምጃ ውሰድበት ብሎ የራሱን ማህተም አድርጎ ቲተር አድርጎ በሕፃኑ ላይ ላከ። የሞኝ ደግሞ የሞቱን ደብዳቤ ይዞ ድክ እያለ ይሮጣል። ይገርማል። ይሮጣል። ሲሮጥ ከማህፀን ጀምሮ እስከ መጨረሻው የሚጠብቀው ሚካኤል ከሱ ጋር ነው። መንገድ ላይ ጠበቀው ባይራንን ቅዱስ ሚካኤል። አቤት ይገርማል። በዚህ ሰዓት ፈራ። ባይራንን ይቤ ሪክዎ ለሚካኤል ወስንኩ ጠይቆቶ። ባይራን አለ ሚካኤልን አየሁታል፣ ግን መረዳት አቃተኝ። እንዴት ብሎ ይረዳል ሚካኤልን? ሚካኤል አይኑ ዘርግብ ነዋ፣ ልብሱ ዘመብረቅ ነዋ፣ ሐመልማለ ወርቅ ነዋ ሚካኤል። አዎ ሪክዎ ለሚካኤል ወስንኩ ምን ብዬ ልየው? በምን አቅሜ? በዚህ ሰዓት የት ነው የምትሄደው? የያዝከው ምንድን ነው? እኔማ አንድ ሰው ልኮኝ ለማንም ይህን እንዳሰጥ ብሎኝ ልኮኝ እየሄድክ ነው። በልጅህን ዘርጋ፣ እዛ ላይ እውነት ዘርጋ። እንዲህ ሲዘረጋ
እንዲህ በስመ አብ ብሎ ሲባርክ ያ ግደለው ቅበረው የሚለው የሞት ደብዳቤ በመልአኩ ጸሎት ተቀየረ። ያንን ይዞ ተጓዘ፣ ሄደ። ከዛ ሰው ቤት ላይ ገባ። ያን ደብዳቤ ሰጠ። ደብዳቤውን ሲከፍት ስራ አስኪያጁ ሲመለከት የሞት ደብዳቤ ተቀይሮ ባህራን የሚባለውን ልጅ ለዚያች ለእገሊት ለምትባለዋ ለኔ ልጅ ቶሎ አጋብተ በውስጥም በውጭም በዱርም ያለውን ከብቴን በውስጥ ያለውን በባንክ ያለውን ሁሉ አውርሰ በሱ ስም አዙረ ስጠው። በጣም ይገርማል፣ ይገርማል። ሰው ግደለው ይላል፣ ሰው አጠፋለሁ ይላል፣ ሰው ያሳድዳል። እግዚአብሔር ግን ገና ነህ፣ አይዞ በርታ ይላል። በርታ ይበላችሁ እግዚአብሔር። አዎ እዚህ ተማሩ። ወዲያው ድግሱ ተደገሰ። በቤተ ክርስቲያን ስርዓት ባህራን ትዳር መሰረተ። እግዚአብሔር ክብር ምስጋና ይግባው። 40 ቀን ሙሉ እዩ፣ 40 ቀን ሙሉ ሲዘመር ቆየ እዚያ ቦታ ላይ 40 ቀን ሙሉ። ታዲያ መቼም ጠላት ጉዱን ማየት አለበታ። ደግሞ ጠላት ደግሞ ማየት አለበታ። አሁን እገሌ ጠላቴ ነው ትላላችሁ፣ እገሌ እንዲህ ያደረገኝ ትላላችሁ። ጸልዩለት፣ መጨረሻውን ታያላችሁ፣ ታያላችሁ መጨረሻውን። የእግዚአብሔርን ስራ ድንቅ ታምራት ታያላችሁ። የእግዚአብሔር ልጆች እያንዳንዳችን በወገኖቻችን ላይ ጉድጓድ ከቆፈር ራሳችን የምንገባዘች የእግዚአብሔር ልጆች። አሁን ይሄ ሰው 40 ቀን ሙሉ እየተበላ እየተጠጣ በዓል እየተከበረ ሳለ የክፉ ሰው ደግሞ በቅሎ ላይ ቁጭ ብሎ ባርኔጣውን አድርጎ ከተፋለ። በዚያ አካባቢ ሲደርስ ዝማሬው፣ የምግቡ ሽታ እንዲሁ ታምር ነው። ምንድን ነው አሁን ከቤቴ ምን ወጣ? ምንድን ነው የተከሰተው ነገር? ታሪክ ተቀይሯላ። ቀያሪው እግዚአብሔር ነዋ። ካሁን በኋላ ማን ይከሳል? ወዲያው በቅሎ ላይ ያለ ስራ አስኪያጁ መጣ። ምንድነው ይሄ ማየው? አይ አንተ ያ የላከው ልጅ ባህራን የተባለ ልጅ ልጅህን አግብቶ በስማ ትንጋቴው ተመልከት። ልጅህን አግብቶ በውጭ በውስጥ ያለውን ንብረቱን ሁሉ ውርስ አድርጎ ቤት ሰርቶ በቤተ ክርስቲያን ስርዓት ከድንጋጤው ብዛት መሬት ላይ ውድቅ አንጀቱ ወጣ። እግዚአብሔር ከዚህ መዓት ይሰውር። ይኸውላችሁ በጣም ተመልከቱ። ዛሬ የእግዚአብሔር መልአክ ታሪክ የቀየረበት ቀን ነው። ታሪካችንን ይቀይርልን። አዎ እንዲሁ ብዙ ጊዜ ጩኸን የሚሰማን አጣን፣ ተቸገርን የምትሉ ድሉ የእናንተ ነው። መጨረሻ ታገሱ። መልአኩን እግዚአብሔር ይላክላችሁ። በእውነቱ ለሀገራችን ለኢትዮጵያ ሰላም መልአኩ ይምጣልን። አዎ ለሕዝባችን ሰላም መልአኩ ይምጣልን። የባህራንን ታሪክ የቀየረ ሚካኤል የሕዝባችንን የሀገራችን ታሪክ ይቀይርልን። ስለዚህ በጸሎት ትጉ ክርስቲያኖች፣ በጾም ትጉ፣ ለሰላም ትጉ። ክፎችን በማሳደድ ጊዜያችሁን አትጨርሱ፣ አትስሟቸው። የክርስቶስን ቃል በመስቀል ላይ ተሰቅሎ ያስተላለፈውን ያ ለዘንተ ዓለም የሚያኖረን የፍቅር ቃላቶችን አስቡ። እግዚአብሔር ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር።